ከድሃ ቤተሰብ የተወለደ አንድ የ10 ዓመት ልጅ አንድ ቀን ጠዋት ለማንም ሳይናገር ከቤት ጠፍቶ ሲሰወር አስቡት። አያድርስ ነው። ወላጆቹ እንደሞተ አምነው ነበረ። ግን አንድ ቀን ጠዋት የጥቁር ቤንትሌ መኪኖች አጀብ የድሮ ቤቱ በር ላይ ደርሰው ተሰለፉ። ከቆመው መኪና ውስጥም አንድ ጥቁር ሱፍ የለበሰ ሰው ወረደ። የጠፋው ልጅ እርሱ ነው። ከዚህ አስደናቂ መመለሱ ጀርባ አንድ ሚስጥር አለ። እንዴት ምንም ያልነበረው አንድ ድሃ ልጅ በዚህ ልክ እጅግ ኃያል ሰው ሊሆን ቻለ? ወላጆቹም ልጃቸውን ባዩ ጊዜ ያሳዩት አጸፋዊ ምላሽ ልባቸውን እንደሚነካው አንጠራጠርም። በአንድ በኮትዲቯር በሚገኝ ሩቅ መንደር ውስጥ አሊየን የሚባል ልጅ ይኖራል። ገና 10 ዓመቱ ነው። እናቱ በጣም ደግና ደፋር ሴት ስትሆን ለበርካታ ሳምንታቶች በከባድ በሽታ ታማ ተኝታለች። የታመመችውም አስቸኳይ ቀዶ ጥገና በሚያስፈልገው እንግዳ በሽታ ነበረ። አባቱ ሚስቱን ለማዳን የሚችለውን ነገር ሁሉ ሞክሯል። ያለውን ነገር ሁሉ በሚባል ደረጃ ሸጧል። በኋላም ተስፋ ሲያጣ በመንደር ውስጥ ተሰሚነት ካለው አንድ ከበርቴ ዘንድ ከፍተኛ መጠን ያለው ገንዘብ ተበደረ። ጀርባ የሚሰብር አንገት የሚያስደፋ ዕዳ ውስጥም ተዘፈቀ። ግን ዕጣ ፈንታ የምትሰጥ አልነበረችም። ሰብሉም ጥሩ አልነበረም። እድል ፊቷን አዞረችበት። የተበደረውን ገንዘብ መመለስ የሚቻል አልነበረም። አንድ ቀን ጠዋት ገንዘቡን ያበደራቸው ሰው መጥቶ በራቸው ላይ ቆመ። የድምፁ ቅላጼው ቀዝቃዛና ቁጣ የቀላቀለበት ነበረ። በዚህም አባቱን በውሸት በመውቀስ በሁሉም ሰው ፊት ለፍርድ እንዲቀርብ ጠየቀ። አባትም ችሎት ላይ ቀርቦ በሚንቀጠቀጥ ድምፁ የሚሰጠው ምንም ነገር እንደሌለ አብራራ። ሰውየውም የቀረ ብቸኛ ነገሩ ላይ አይኑን በመትከል ያለችውን ቁራጭ መሬት ያለምንም እዝነትና ርኅራኄ ወሰደበት። የተስፋ ቃል እንኳ ሳይሰጠው ነበር የወሰደው። ይቺ ቁራጭ መሬት ሁሉ ነገራቸው ነበረች። ስራቸው፣ ምግባቸውና ክብራቸው ነበረች። የዛን ዕለት ምሽት በቤታቸው ውስጥ ዝምታ ሰፈነ። አባት፣ እናት፣ ትንሿ እህቱና ኤሊየን ጸጥ ባለው ምሽት ውስጥ አንድም ቃል ከአንደበታቸው ሳይወጣ ተቀመጡ። በቤቱ ውስጥ የሚሰማው ብቸኛ ነገር በጭቃ ግድግዳው ላይ የሚያፍጫጫው ነፋስ ብቻ ነበር። ኤሊየን የወላጆቹን የሐዘን የጉርምርምታ ድምፅ ሰማ። በአባቱ ድምፅ ላይ ያለውን ተስፋ መቁረጥ፣ የእናቱን የታፈነ የጭንቅ ሳቅ ሰማ። በዚህ ጊዜ በዚች ትንሽ ልብ ውስጥ ያለች አንዲት ነገር ተሰበረች። የዛን ዕለት ማታ የወላጆቹ ድምፅ በኤሊየን ጭንቅላት ውስጥ ሲያስተጋባ አደረ። መሬታችን ከእንግዲህ የኛ አይደለም። መሬታችንን ማስመለስ ካልቻልን እንዴት እንኖራለን? ሲል አባትየው በተሰበረ ድምፅ አወራ። እናቱም አለቀሰች። ወጣቱም ልጅ አዳመጠ። እያንዳንዱ ድምፃቸውና እያንዳንዱ አረፍተ ነገር ልክ ውሃ በድንጋይ ላይ እንደሚያርፈው ሁሉ በልቡ ላይ አረፈ። ከዛም ለማንም ሳይናገር አንድ የብድ ሐሳብ ወደ አእምሮ መጣበት። ሕይወቱን እስከ ወዲያኛው የቀየረ ሐሳብ። እኩለ ሌሊት ላይ ከአልጋው ተነሳ። ልብሱ ተቀዳዷል። ባዶ እግሩን በቀዝቃዛው መሬት ላይ በመቆም ወደ ኋላ እንኳ ዞሮ ሳይመለከት ቤቱን ለቆ ሄደ። በጨረቃዋ ብርሃን እየተመራ ለረጅም ጊዜ ያህል በእግሩ ሄደ። በመንደሩ መጨረሻ የምትገኝ ትንሽ ጣቢያ እስኪደርስ ድረስም ተጓዘ። በዛም ሲደርስ አንድ የእንጨት አግዳሚ ወንበር ላይ ተቀምጦ ባቡሩ እስኪያልፍ መጠበቅ ጀመረ። ልክ ባቡሩ ሲደርስ ያለምንም ትኬትና እቅድ ተስፋን ብቻ ይዞ በባቡሩ ላይ ተሳፈረ። ባቡሩ ዕጣ ፈንታው ገና ያልታወቀለትን የ10 ዓመት ሕፃን ልጅ ይዞ በጨለማው ውስጥ መጓዝ ጀመረ። ሰዓታት አለፉ። ትኬት ቆራጩ መጥቶ ጭንቅላቱን ሲነቀነቅለት ፈገግታ አሳየው። ጎህ ሲቀድ የብረት ማሽኑ ጩኸትና ሁከት የበዛበት አንድ ትልቅ ከተማ ጋር ደርሶ ቆመ። በሰዎችና በብርሃን የተሞላ ከተማ። ኤሊየን ከባቡሩ ላይ ወረደ። አይኖቹን በደንብ ገልጦ ዙሪያውን ተመለከተ። የዚህን ያህል ቁጥር ያለው ሕዝብ፣ መኪና፣ መንገድና ሰማይ ጠቀስ ሕንፃዎችን ሲመለከት ይህ ለመጀመሪያ ጊዜው ነበር። ሁሉም ነገር በፍጥነት ነበር የሚንቀሳቀሰው። ሁሉም ነገር ትልቅ ነበር የሆነበት። ሆኖም ወደ ኋላ አልተመለሰም። ባዶ እጄን አልመለስም ሲል ለራሱ ቃል ገባ። በመንገዱ ላይ ለረጅም ሰዓት ያህል ወዴት እንደሚሄድ ሳያውቅ ተጓዘ። የትኩስ ምግብ ጠረን አናቱን እስኪያዞረው ድረስ መሄዱን አላቋረጠም ነበረ። ከመንገድ ዳር ባለች አንድ ትንሽ ሬስቶራንት ውስጥ ከመሄዳቸው በፊት ምግብ ለመመገብና ትንሽ አረፍ ብለው ለመጫወት በተሰበሰቡ ሾፌሮች ተሞልታለች። ሆዱ ምግብ እንዲሰጠው ቢጮህበትም በኪሱ ግን 1 ሳንቲም እንኳን አልነበረውም። የአዲሱ ሕይወቱ የመጀመሪያው ፈተና የጀመረው ይህን ጊዜ ነበረ። በሚያቃጥለው የከተማው ፀሐይ ስር ኤሊየን አንድ ደግ ፊት ያለው ሰው ጋር ፈራ ተባ እያለ ቀረበ። እጁን አነባብሮ ድምፁ እየተንቀጠቀጠ ጌታዬ፣ እርቦኛል፣ ሥራ እፈልጋለሁ፣ ማንኛውም ሥራ ይሁን፣ የጠየከኝን ሥራ ሁሉ እሰራለሁ፣ እባክህን እለምንሃለሁ ሲል ተማጸነው።